ልክ ይሄንን ሲሉ እስራኤሎቹ ኢየሩሳሌምን ተዋት እኛ ዋና ከተማችን አናደርግም አሉ። ለምን? የግጭት ምንጭ ልትሆን እንደምትችል ስለሚያውቁ በጥንቃቄ ዋና ከተማቸውን ቴልአቪቭ ላይ ያደረጉና እስራኤል መመስረቷን አወጁ። ማንን ተከትለው? የተባበሩት መንግስታት ድርጅትን ውሳኔ። ዓለም አቀፍ ድርጅት ማን ነው? የተባበሩት መንግስታት ድርጅት። እስራኤል አለች ሲል አረቦቹ የለም አሉ። የለችም እስራኤል እናጠፋታለን አሉ። ኧረ ተው ግድ የላቸውም ቢባሉ የለም እናጠፋታለን አሉና ኢራቅ፣ ኢራን፣ ግብፅ፣ ሶሪያ፣ ዮርዳኖስ ምን አንድ ላይ ሆኑና ዘመቱባት። የመጀመሪያው የአረብ እስራኤል ጦርነት ነው። ከዛ እስራኤሎች ብድግ አሉና እንኪ ሶሪያ፣ እንኪ ጋዛ፣ እንኪ ኢራን፣ እንኪ ምናምን ያሉና ኢራቅ ጠቅላላ አንድ ጊዜ ያዙና ወግረው ለቀቋቸው እስራኤሎቹ። ይሄ የሆነው እንግዲህ 1947-48 ነው። ከዛ እንደምንም 8 ዓመት አደፈጡና በ1956 እንደገና ተዘጋጅተው መጡ። እስራኤል ድጋሚ ሄደችና አረገቻቸው። ይቀመስላቸው አለቻቸው። የስዊዝ ቀውስ ነበር፣ ስዊዝ ክራይሲስ። የእስራኤል መርከቦች በዛ ያልፉ ምን አይሉ ምናምን ብለው እስራኤሎችን አንቀን እንትላለን ሲሉ ይቀመስላቸው አሏቸው ግብጾችን። ከዛ ተዘጋጁና እስራኤልን አመድ እናረጋለን ብለው የአረብ ሀገር በሙሉ አውሮፕላን ጫነ፣ የአገር ቦምብ ጫነ። ከዛ እስራኤሎቹ ዝም ብለው ያዋቸዋል። አይ እናንተ ሰዎች እንደው ገና ያላችሁ እኛ እኮ በጣም ፋስት ነን እና እያሉ እየሳቁባቸው ቆዩ። ከዛ በቃ አውሮፕላኖቻቸውን አዘጋጅተው እስራኤል ላይ እንዳለ ሊዘምቱባት እኮ ነው። ከግብፅም ከኢራቅም ከኢራንም ከምንም አስነስተው ጀት እንዳለ ሊያዘንቡባት ነው። ከ10 ደቂቃ በፊት ደረሰች እስራኤል ሁሉም ቦታ ላይ። ከዛ እዛው እንደተነሱ ሳይነሱ ገና ከ10 ደቂቃ በፊት በሙሉ እኩል በሆነ ሰዓት አረገቻቸው። ከዛ ተናደው 6 ቀን ተዋጉ። የ6 ቀናቱ ጦርነት እስራኤል ይዛ በቦክስ በርግጫ በጥፊ ምናምን ያደረገችና ሜዳ ላይ ጣለቻቸው። አመሰግናለሁ። እና ሜዳ ላይ አርጋ ጣለቻቸው። ከዛ ምን ተፈጠረ? መወዳችሁና ማከብራችሁ ሰዎች ቆይ አሉና ሲያደፍጡ ሲዘጋጁ ቆዩና 1973 ላይ እንደገና እስራኤሎች ዮም ኪፑር የሚባል በዓል አላቸው። እዛ በዓላቸው ላይ ሲሆኑ እስራኤል ምን ይሆናል? ወታደሮቹ ወደ የቤታቸው ይሄዳሉ እና በየቤታቸው ሄደው ዮም ኪፑርን በዓል የእስራኤልን ትልቁን በዓል ከቤተሰቦቻቸው ጋር ያከብሩ ነው። በዓል ሲያከብሩ እቺን አጥሩ ጊዜ ያሉና እየገሰገሱ መጡ። እስራኤሎች በፉጨት ተጠራሩ። ተነስ እነሱ እንደሆነ ቶሎ ኦርጋናይዝ ነው የሚሆኑት። እስራኤልን የሚጠብቅ አያንቀላፋም የሚለው እውነት መሆኑን በዛ ነው ያዩት። በበዓላቸው ላይ በፍጥነት ተነሱና ተሰባስበው እንደገና ሸከሸቋቸው። ከዛ ሲያስቡት እንደማይችሏቸው ገባቸው እስራኤሎችን። በቃ እነዚህ በቁጥር ትንሽ ነገር ግን አንድ የሆኑ ማይበገሩ ማይቀመሱ ሆኑ። ትምህርት ስለሆነን እኮ ነው። እኛ ትልቅ ሀገር ይዘን አንድ መሆን አቃተን። እነሱ ግን አንድ ናቸው፣ አይቀመሱም። ከመላው ዓለም ተሰባስበው ነው የመጡት። ከዛ በቃ ከዚህ በኋላ እስራኤል የተባለ እናጠፋለን አሉ። አጥፍተን እንጠፋለን አሉ። ገነት እንገባለን። ህፃን ገለው የእስራኤል ህፃን እኮ ነው። እንዴት አይነት አምላክ እንዳላቸው አላውቅም። ህፃን ጨፍልቀህ ገነት ትገባለህ። ትንሽዬ ልጅ እናት ሆድ ውስጥ ያለ እርጉዝ ሴት ምስኪኖች ጋር እየሄዱ አብረው እየገቡ ይሞታሉ። ምክንያቱን አልናገርም ጥሩ ስላልሆነ። በጣም ጀዝባ የሚያደርጋቸው አንድ ነገር አለ ባዮሎጂካሊ፣ ግን እሱን አልፈልግም መናገርና በጣም ጀዝባዎች ናቸው እነዚህ እዛ ጋር ያሉት። ከዛ በኋላ እስራኤልን ለማጥፋት ያፈነዳሉ። ከዛ እስራኤል ምን ማድረግ ጀመረች? እየሄደች በመኪና ውስጥ እየሄዱ ለይታ ጠዋ በመኪና እኮ እየሄዱ በአውቶሞቢል ራሳቸው ጋር እየሄዱ ከየትም መጡ ሳይባል በጥፊ ይላቸውና ድብን ይላሉ። ሲያ ከላይ ተመታ ሪፖርት ያደርጋሉ። ከዛ ኡጋንዳ ውስጥ ያዟት ደግሞ አንድ በጣም 90 ደቂቃ በኢንቴቤን ታውቁታላችሁ።